የእውነት ግን መቅበጡን እነ ሄርሜላ ማለት ነው ቅብጠቱን ለሩታ ብትተውት። ሩታ ወይኔ ዛሬ እኮ አብርሽ ለምን ሄርሜላ ጋር እንደቀጠለ ሁሉ የሚጸጸትበት ቀን ነው ዛሬ። አያችሁ ሩቲ እየተወችው ክብር ለብዙ ነገር ክብር ስትል እንጂ እንደዚህ መረፋፈሽ ማለት ትችላለች። ኦማይ ጋድ እንዴት እንዳማረባት አይታችኋል። ከምር ስታምር አብርሽ እኮ ጭራሽ ሚስቱ እኮ ነች። ቢሳሳትም ችግር የለውም ግን ፈራ በቃ አራቂ ምናምን እንዳታሳስችኝ ሁሉ አለ እንዴ። ይሄን ያለው ምንድን ነው? ሚስቱ እንደሆነች እኮ ያውቃል። ግን ደንግጦ አትፍረዱበት እንጂ ሄርሜላን ይወዳታ ምናምን ብላችሁ ደግሞ እንዳትሉ በጭራሽ። በቃ ከዚህ በኋላ የሄርሜላ ነገር አብቅቶለታል። ወይኔ ደስ የሚል ነገር ነው። በቃ ሄርሜላ አለቀልሽ። የት እንደምትገቢ እናያለን። እስኪ እኔማ ትናንት ያነሳሁት ሀሳብ ብዙዎቻችሁ ምን እንደምትሉ ባላቅም አቤላ ሄርሜላን ያግባት እንደፈለገ አይመለከተልን። በቃ ከዚህ በኋላ ግን እንደ ጥሩ ሀሳብ ሄርሜላ ተንጨርጭራ ከምትሞት የሆነ ነገር ከምትሆንብን በቃ እንደ አንድ ጥሩ ሀሳብ አቤላ ከጎኗ ቢሆን። ከዚህ በኋላ ሩት የአብርሽና የአብርሽ ብቻ ነች። በቃ እንኳን ደስ ያላችሁ። ብዙዎቻችሁ ተቃጥላችሁ ነበር ለምን እያላችሁ ዛሬ በቃ የኛ ነው ደስታው፣ የኛ ነው። የሩት ፋሚሊ እንለያለን። አለቀ። አበረታቱኝ፣ ከጎን ሆኑ። በጣም ነው የምወዳችሁ። ብቻ አላቅም ቃል የለኝም። በጣም ነው ደስ ያለኝ። እየሆነ ያለው ነገር በጣም አስከፍቶን አስደብሮን ነበር፣ ግን አሁን ላይ ደስታው ድሉ የኛ ነው። ያለቀስነው የተከፋንበት ጊዜ አልፎ የሳቅ ጊዜ መጥቶልናል። እንኳን ደስ ያላችሁ።